ወዴት ነው? ለካ አይመለከተኝም። ምንድን ነው የሚያንቀሸቅሸኝ? የኔ ፍቅር አሁን እየከነፈች ትመጣልኛለች። ወንድሜስ ነው ያለው? የት እንዳለ ንገረኝ። ዳኒ የኔ ፍቅር ዳኒ እዚህ የለም ማለት አልገባኝም። ወንድምሽን ማግኘት ከፈለግሽ እዚህ ነኝ እናገናኝሻለሁ ብለኝ አልነበር እንዴ? አዎ። ታዲያ የት አለ? የኔ ፍቅር መጀመሪያ እና አንቺ ጥሩ ጊዜ እናሳልፍና ከዛ በኋላ እነግርሻለሁ። ምን ማለት ነው ደግሞ ይሄ? የኔ ፍቅር ቁጭ በይ። ይበልጣል ግን ቆይ ምን ለማድረግ እየሞከርክ ነው? ወንድምሽን አገናኝሻለሁ ብለኝ አልነበር እንዴ? ነገርኩሽ እኮ ጸባይሽን አሳምሪ እንጂ ወንድምሽን እናገኘዋለን እኮ። እንዴት? እሱንም የምነግርሽ ሚስቴ መሆንሽን ካረጋግጥኩኝ በኋላ። አልገባኝም። ቆይ እያሞኛኝ ነው እንዴ? መቼም ወንድምሽን እያየሽ አታምኝም አይደል? ይበልጣል። እባክህ ለምን ወንድሜ የት እንዳለ ንገረኝ። እባክህ የት እንዳረከው ንገረኝ። እባክህ ከዚህ በኋላ እዚህ ቤት አብረሽኝ የምትኖሪ ከሆነ ቃል ግቢልኝ። ማለት ሚስቴ ትሆኛለሽ፣ ወንድምሽን አገኝልሻለሁ። ምንድን ነው? ምንም። እሺ ምን? እሺ ምንም ይሁን ብቻ ግን ከወንድሜ ጋር አገናኝ። ሶፍ ቆይ ወዴት ነው ሄደችው? ቆይ ምን ቢያጋጥማት ነው በዛ ፍጥነት የወጣችው? ትናንትና በተናገርኳት ንግግር ተናዳ ይሆን እንዴ? ሄሎ መሲ፣ የጹም ስልክ ላኪልኝ። ሌላ ንግግር ትተሽ ስልኩን ብትልኪልኝ አይሻልም? እጹብ ጠዋት እንደወጣች እስካሁን ቤት አልተመለሰችም። አሁን ደስ አለሽ? በይ ስልኩን ላኪልኝ። እጹብ ስልኩን አንሺው። የሆነ ነገርማ አለ። እጹብ ስልኩን አንሺው። ስልክሽን ለምን አታነሺው? አይ የማላውቀውን ቁጥር አላነሳም። ያ ቃላብ ነው የሚሆነው። አንስተሽ አልመጣም ቢሆን። አረ ባላነሳው ይሻላል። ለምን? ምን ጥቅም አለው? ሲጀመር እሱ ስለኔ ምን አገባው? ምን ነው በቀናቶች ፍቅራችሁ አለቀ እንዴ? እሺ አሁን ከወንድሜ ጋር መች ነው የምታገናኘኝ? ታገሺ እኮ እስከ መቼ? በመጀመሪያ አቋርጠሽ የእሱን ሰርግ እናስቀጥለዋለን። ማለት ያው ከቤተሰቦቼ ጋር ከጓደኞቼ ጋር ፊት ለፊት ነገር እንፈራረማለን። አታስቢ፣ ቤሉን እኔ ያስመጣልሻለሁ። እንፈራረማለን።
አንተ ቆይ ምን መሆን ነው? እኔ ጾምን አስፈራራት ነው እንጂ አግታት ብያለሁ እንዴ? ምን አደረግኩኝ? ሚስቴና እንደ ያስመለስኩት ተቀልዳለህ እንዴ? ምን አጠፋው? ካን ወስደሽ ለወንድምሽ ልሳችሁ ነው እንዴ? ብዙ ጣጣዎች እንዳሉብኝ ታውቃለህ። ቆይ ለምንድን ነው እኔ የምትስበው? ፖሊስ ፈርቼ ነው መቼም አትይኝ። ያፍቃሪሽ ፖሊስ ከዳሽ እንዴ? እና መረጃ የምትቀበለው ሰው ጠፋ? ይበልጣል። ደጋግሜ ነግሬሃለሁ፣ መስመርህን አትለፍ። ቆይ አንቺ የእሷ እኔ ጋር መምጣት ያን ያህል አንቺ ምን አበሳጨሽ? ምን ማለት ነው? መቼስ አብራኝ ትኖራለች ብለህ ያሰብክ አይደለም? ምን ይታወቃል? እባክህ አትጃጃል። አሁን ልጅቷን ልቀቃት። አላገትኳትም እኮ። እና በፍቃደኝነት ነው እኔ ጋር የመጣችው እኮ። በምን ምክንያት? ያው ከኔ የምትፈልገው ውድ ነገር ስላለ ነው የመጣችው። ማለት ምን? እስኪ በደንብ አስቢ ውስጥ ምን ሊሆን ይችላል? አይ አታደርገውም። አደርገዋለሁ። እሺ ወንድሟን መለስክ፣ ከዛስ? ቆይ ልጁ ስለ ማንነታችን ለፖሊስ የማይናገር ነው እንደሚመስልህ? ቆይ ደግሞ ያን ሁሉ የለፋ ነው ወንድሟን ለመመለስ ነው? አንተ አስብ እንጂ አለቃስ ቢሰማሽ ቆይ ምንድን ነው የሚለን? እንዴት ነው የምንሆነው? እኔ መልስላታለሁ አላልኩ እኮ። ታዲያ ምን ልታደርግ ነው? ለአንድ ሳምንት ብቻ አብረን ካሳለፍን ሌላ ምንም አልፈልግም። እኔ ስማ ሰውዬ፣ ነገሮችን አታባብስ። ልጅቷን ትንሽ አስፈራራትና በቃ ወደ ቤቷ መልሳት። መሲ፣ ያንቺ እኮ አለቅነት እኮ ስራ ላይ ያንተ ደረቅ መሆን አንድ ቀን ገደል ይከተናል። አታስቢ። ሰው ቤት ልክልሽና ቤሎን ትልኪልኛለሽ። ይኸውልህ ነገሮች ከቁጥጥሬ ውጭ የሚሆኑ ከሆነ ግን ለአለቃ ማሳወቂያ አይቀርም። አይ እኔ ቀናት ብቻ ነው የምፈልገው። እሺ ቻው። ምን ሆነ ነው? መሰረት ምን ሆነሃል? እጹብ ምን ሆነ? እጹብ ጠፍታለች። ምን አገኘው ብለን እንደዚህ እያልክ ያለው? እንዲሁ በባዶ ሜዳ? ሲጀመር ምንድነው ሰው ህፃን ልጅ ናት እንዴ? ገና ለሰዓት አጠፋች ብለን እንደዚህ የምትጨነቀው? እርግጠኛ ነኝ የምታውቂው ነገር አለ ማለት ነው። እስኪ ዛሬ እንኳን ከኔ አናት ላይ ወረድ። አዎ እርግጠኛ ነኝ አንቺ ነሽ እንዴ። እኔ በሷ መጥፋት ምን እጠቀማለሁ? ትሰምኛለሽ መሰረት? ምንም የማታውቀውን እጹብ ቤት ነው ያደረግሻት። ቃላም ልቀቀኝ። ንገሪኝ የት ነው ያለችው እያልኩሽ ነው። ቃላም ልቀቀኝ። ማትነግሪኝ ከሆነ አልለቅሽም። እኔ ምንም አውቀው ነገር የለም። እንደብዳ አያርግልኝ። ልቀቀኝ። ትሰምኛለሽ መሰረት? አላምንሽም። አሁን ሳበዛው። ቃላም እጹብ ቤት ነው ያለችው። አላውቅም። አታውቂም? እንደዛ ከሆነ አልለቅሽም። ማትነግሪኝ ከሆነ ይኸው በእናቴ ስም እልልሃለሁ። ምንም የማውቀው ነገር የለም። ቃላም ልቀቀኝ። ችግር የለውም። የት እንዳለች በራሴ መንገድ አጣራዋለሁ። እኮ ልክ ነበርኩኝ። ትወዳታለህ። ለዚህ ነው እንደዚህ የሚያደርግህ እንጂ ምንድነው እንደዚህ ለሷ ይሄን ያክል መጨነቅ? እስኪ መጨረሻችሁን የምናይ ይሆናል። መጨረሻዋ እንግዲህ እንደዛች እንደፈረደባት ልጅ ሞት እንደማይሆን ተስፋ አድርጋለሁ።
ፈልገሽ ነው? እባክህ እንደብቀኝ። ሄደ። በጣም አመሰግናለሁ። እሺ እጹብ አይሆንም። እንዲጎዱሽ አልፈቅድላቸውም። አንቺንም እንዳለች እንዲጎዱሽ አልፈቅድላቸውም። በፍጹም አይጎዱሽም። አንቺንም እንዳለች እንዲጎዱሽ አልፈቅድላቸውም። ከዚህ በላይ ጤና አልታገሳል። ፖሊስ ጣቢያ ሄጄ ማመልከት አለብኝ። በጣም ነው የሚገርመው። ይሄ ሁሉ ኩላሊት ተሸጧል። አለቃ መቼም እንደዚህ እየሰራሁለት ክፍያ ይጨምርልኛል። ከዛ ከዚህ ቤት ወጥቼ ምን የመሰለ ቪላ ቤት ውስጥ ወንድምሽ ዛሬ ጣቢያ መጥቶ ነበር። ፎቶን ስላሳየሽኝ ወዲያው ነው ወንድምሽ መሆኑን ያወቅኩት። ቃላ ፖሊስ ጣቢያ መጥቶ ነበር ማለት ምን ማለት ነው? እኔ የምልሽ ቤታችሁ ሰው ነበር እንዴ? ማለት እንደጠፋች ስለምን አልነገርሽኝ? በዛ ላይ አንቺ ደብቀሻታል ነው ያለው። ምንድነው ነገሩ? ቆይ አልገባኝም። ማንን ነው የምደብቀው? ክስ መሰረታለሁ እያለ ነበር። የምን ክስ ነው የሚመሰርተው? እኔ እንጃ። አንቺ ንገሪኝ እንጂ ምንድነው የተፈጠረው? ቆይ ኧረ ዝም ብሎ ነው እንትን ነው እኮ መሀላችን ዝም ብሎ የሆነ ትንሽ እየጸብ ስለነበረ ሊያናድደኝ ፈልጎ ነው የሚሆነው። ቆይ ልጅቷ ማን ናት? አይ አንድ ልጅ ቤት ነበረችና ቤተሰቦቿን እኮ ልጠይቅ ብላ ወደ ክፍለ ሀገር ሄዳ እየጠፋች መስሎት ነው። እርግጠኛ ነሽ? እንደዛ ብቻ ነው? አዎ እኮ ደግሞ ስለ ወንድሜ ነገር የለ ያው እኔ ላይ ትንሽ ችግር አለበት እና ሊያናድደኝ ፈልጎ ነው። እሺ ታናሽ ወንድምሽ አይደል? ማስተካከል አለብሽ። አዎ ልጅ አስተካክላለሁ። ክሱንም አንሳበው። ኧረ ምን ክስ ነው እንዴ? ከጠፋች ማለቴ ከቤት ከወጣች ገና 24 ሰዓት እንኳን አልሞላትም። እንደዛ ከሆነ እሺ። እሺ በጣም አመሰግናለሁ። በቃ እደውልልሻለሁ። እሺ ቻው። ቃላው ቆይ ምን መሆን ነው? ጭራሽ ፖሊስ ጋር ትሄዳለህ? ትናንት ላወካት ሴት ብለህ እኔን እህትህን ትከሳለህ? ቆይ ፖሊስ ጣቢያ እንዲሄድኩኝ በምን አወቅሽ? አሁን ተውና አርፎ ወደ ቤት ተመለስ። ለካ ረስቼው። አንቺና ሰዎች እጃችሁ ረጅም ነው። ነገርኩህ እኮ ይበልጣል። እንዴቱ ሲበርድለት እጹብን ይለቃታል። አሁን ቶሎ በልና ወደ ቤት ነው። ይበልጣል ጋር እንዳለች ስለነገርሽኝ አመሰግናለሁ። እሱን ነበር የምፈልገው። ምን ማለት ነው? ይኸውልህ ቤቱ ለመሄድ ልትሞክር ባልሆነ
እሱ አይመለከትሽም። ቆይ ቤት መሄድ እንዳለብኝ ለምን ረሳሁት? እጹብ ስልኩን አንሺው። አንሺው እንጂ ካልሆነ እናናገረዋለሁ። እሺ ሄሎ ፈልጌ ነው የሄድኩት። አንተን ደግሞ አይመለከትህም። ነገርኩህ እኮ አይመለከትህም። ወንድሜንም ይበልጣልንም ወዳቸዋለሁ። ምን ማለት ነው? ይበልጣልን ባሌ፣ እሱም ቢሆን ደግሞ ወንድሜ እኮ ነው። በኮድ መልእክት እያናገርሽው መሆኑ ነው? ኧረ አይደለም። ለማንኛውም ቤሎሽ እየመጣ ነው። እንዴ ለነገ አልነበር እንዴ ፕሮግራሙ? ታዲያ ዛሬ ምን ያደርግልኛል? ያው በቤሎሽ ለብሰሽ ሳይሽ ደስ ስለሚለኝ። ቤሎሽ መጣ መሰለኝ። ልበሹ። ምግብ ነው? አይ አያስፈልግም። ቆይ አሁንም አታምኝም እንዴ? ቃላም ቅድም ደውሎ ምንድን ነው ያልሽ? አረ ምንም አላለኝም። እኔ ስራ አራበኛ ነው። እሺ ሌላው ይቀር፣ ቢያንስ ወንድሜን በቪዲዮ እንኳን ቢሆን አገናኝ። አትቸኩይ፣ ትንሽ ታገሽ። ምን ማለት ነው አትቸኩይ ማለት? እንዴ ወንድምሽን አገናኝሻለሁ ብለኸኝ አይደል እንደ መጣሁት? ወንድምሽን ብለሽ ነው እንደመጣሽ? እኔ እኮ ነኝ መስሎኝ። ዋከን ይበልጣል፣ አትቀለድብኝ። በቃ እያዋሻኸኝም ከሆነ ደግሞ ምን እያስፈራራሽ ነው? እያስፈራራሁህ አይደለም፣ ግን ወንድሜን የማላገኘው ከሆነ እኔ ለማንም የምጠቀም ሰው አይደለሁም። አንድ ጊዜ እግርሽ እዚህ ቤት ገብቷል። ከዚህ በኋላ መውጣት የሚባል ነገር የለም። እንዴ ምንድን ነው? ምን እያደረግክ ነው? እባክህን እያጠበከኝ ነው። ምንድን ነው ማድረግ ያለብኝ? ይቤም ቃላት ምልህኛ ናቸው። ለነገሩ ፖሊሶቹ ቢደርሱበት ደግሞ ቆይ ግን ለምንድን ነው ነገሮች አሪፍ እየሆኑ በሆነበት ሰዓት ላይ እንደዚህ የተመሰቃቀለው?
ተረጋግተሽ አስቢ። በጭራሽ መሸነፍ የለብሽም። ሄሎ አቡሽ፣ ይኸውልህ ፖሊሶቹ ጽሁፍን ፍለጋ ወደ እናንተ እየመጡ ነው። አሁኑኑ ከዛ ቤት ውጡ እሺ? ለጊዜውም ቢሆን ነገሮችን ትንሽ ያረጋጋል። ኦፊ በይ ብቻ ጽሁፍን ብለን ሙጭጭ እንዳትል። እጹብ ምን እያደረግሽ ነው? እኔ ምንም። ቅድም ምን ብዬሽ ነበር? እሱማ ቅድም እኔ ግን በጸባይ ካልገባሽ በጉልበት የምፈልገው ነገር አድርጋለሁ። ምን እያደረግሽ ነው? ልቀቀኝ። ይበልጣል፣ እባክህ ይበልጣል፣ እባክህ ልቀቀኝ፣ ልቀቀኝ፣ እባክህ ልቀቀኝ እያልኩ ነው። ይበልጣል፣ ፖሊስ እየመጣ ነው። ፖሊስ? የምን ፖሊስ? ምንድነው ያደረግሽ ነገር አለ? ያደረግሽ ነገር አለ? የት ነው ያለው? ገለዋለሁ። ንገሪኝ፣ የት ነው ያለው? የለም። የለም? ታዲያ ለምንድን ነው የምታለቅሽው? ነው ወይንስ የሚፈልገውን ካደረገ በኋላ? አይ ምንም አልሆንኩም፣ እኔ ደህና ነኝ። እሱ ታዲያ ለምንድን ነው የምታለቅሽው? ወንድሜ ናፈቀኝ። ከጎኔ ማንም ሰው የለኝም፣ ብቸኛዬ ነኝ። እሱ ብቸኛ አይደለሽም፣ እኔ እኮ አለሁልሽ። አይዞሽ፣ ብቸኛ አይደለሽም። ወንድምሽን ከዚህ በኋላ እንፈልገዋለን። እሺ እሺ። በቃ እሺ ዳንኤል እንዴት ነህ? ብቻህን መሆን ደበረ አይደለም? በቅርቡ ከሌሎች ልጆች ጋር ትቀላቀላለህ። እሺ እኮ ናፍቃኛለች። ዳኒ ከይበልጣር ጋር ባለፈው አውርታችሁ ነበር አይደለም? ለእህት ገንዘብ መስጠት አትፈልግም? እፈልጋለሁ። ስለዚህ ለትንሽዬ ጊዜ ወደ ውጭ ሀገር እስከምትሄድ ድረስ መጠበቅ የግድ ነው። እሺ እሺ። አሁን መጥቶ ይወስደዋል። መሲ አቤት። ርቦኛል። እሺ ዳቦ ነገር እፈልግልሃለሁ። ትናንት ለተናገርኩሽ ነገር ይቅርታ አድርጊልኝ፣ ከልቤ አይደለም። ይገባኛል። በትንሽ እንሂድ። እሺ። ወይኔ መጡ። ማን ይበልጣል? አዎ ሂድና የሆነ ቦታ ተደበቅ። እኔ ይዤ ሳይድ ወዴት ነው የምትለቃለሁ? እንዴ ምን ሆነሃል? ካገኙን እኮ አይለቁንም። እንዲሁ በቀላሉ የሚለቀን ይመስላል? ሂድ ግባ። ግን ደግሞ እባክህን ስማኝ፣ ሂድ ግባ። ቆይ እያመመሽ ነው እንዴ? አይደለም። ምን አደረኩኝ? ቆይ እጅሽን ማን ፈታሽ? እጄን በጥርሴ ነው የፈታሁት እኔ። እየቀለሽ መሆን አለበት። እዚህ ቤት የመጣ ሰው አለ እንዴ? ማንም የለም። ቃላት
ቆይ ለምንድን ነው ሁሉም ስልክ የማያነሱት? ወይኔ ጉዴ! ወንድሜ ምን ሆነ ይሆን? ምንድነው? ልታዘናጊ ነው እንዴ? ማታ ስለተናደድሽብኝና ቅድም ልክ ስላልነበርሽ ነው እዚህ ድረስ ልጠይቅሽ የመጣሁት። በጣም ይቅርታ አድርጊ። እሺ ምን ይቅርታ አድርገሽልኛል ወይስ አላደረግሽም? ለአንተ ይቅርታ የማላደርግልህ ይመስላል? እንዴት እችላለሁ? ታዲያ እንግባ ወይስ? አዎ እንግባ። ወንድምሽ የለም መሰለኝ ዛሬ። አዎ። ቆይ ስለምንድን ነው የምታወሪው? የኔ ፍቅር መቼ ነው የምንጋባው? አናግሪኝ እንጂ ምን ሆነሻል? እኛ ምን ነው ሌላ ልታገቢው ያሰብሽው ሰው አለ እንዴ? እኔ መሲ ደህና አይደለሽም እንዴ? ምን ሆነሻል? እኔ የኔው ድንቅ እንጂ ምን ሆነሻል? ምን እያልከኝ ነበር? ንገሪኝ፣ ምን ሆነሽ ነው? ኧረ ምንም። ምንድን ነው ያልከኝ? እኔ የሥራ ጉዳይን እንኳን ሳይቀር ሁሉንም ነገር እነግርሻለሁ። አንቺ ግን ዴቭ፣ ቆይ እሺ እኔ ምን ልንገርህ? ቆይ የምትደብቂ ነገር አለ እንዴ? እንዴ ምን ይኖራል ታዲያ? ምንድን ነው? ቆይ ምንድን ነው መሲ? ምን ሆነሻል? ወንድሜ ያቺ ጠፋት ያላትን ልጅ እሷን ለመፈለግ ወጥቶ ነበር። እና ምን ተፈጠረ? እኔ እንጃ። ስደውልለትም ስልክ አያነሳም። በጣም ግራ ገብቶኛል። ቆይ ግን ልጅቷ ምናችሁ ናት? አንዲት ያስጠጋናት ሴት ናት። ታዲያ ወንድምሽ ለምንድን ነው በዚህ ልክ የተጨነቀው? ሲመስለኝ ወዷታል። እንደዛ ነው እንዴ? ታዲያ ምን ያስጨንቅሻል? አንዳንዴ እኮ እንደዚህ አይነት ግጭት ያጋጥማል። ትንሽ ብትጠብቂያቸው ያው ተያይዘው መምጣታቸው አይቀርም። እንዳፈ ባደረገልኝ። የኔዋ በዚህ ልክማ አትጨነቂ። ይኸው እስካሁን እኮ አልተመለሱም። ወይኔ ወንድሜ። አይዞሽ፣ ምን ይሆናሉ ብለሽ ነው? የሆነ ነገር ቢሆን ነው። እሱ እኮ ሕፃን ልጅ አይደለም። እኔ ዝም ብዬ እዚህ ቁጭ ብዬ መጠበቅ አልችልም። ወጥቼ ልፈልገው። በዚህ ሰዓት የት ብለሽ ትፈልጊዋለሽ? ባይሆን ፖሊስ ጣቢያ እንደውል። አያይ ፖሊስ አያስፈልግም። እንደዛ ካልሽ ደግሞ እንጠብቀዋ። ወይኔ ወንድሜ።
እዚሁ በተቀመጥኩበት እንቅልፍ ይዞኝ ሄዳል። ወንድሜ በገዛቸው ያጣሁት የእጄን ያገኘሁት። ምንድን ነው የምታወሪው? ተነሽ፣ እንደውም ወደ ጣቢያ እንሂድ። ተነሽ። እጄን በእጄ በላሁት። ተነሽ እንሂድ ወደ ጣቢያ። እጄን በእጄ በላሁት። ቆይ እዚህ ድረስ የሮጥ ነው አይበቃም እንዴ? ለምንድን ነው የምንሮጠው? ምናልባት እኮ ይበልጣል ከተከተለን ብዬ ነው። እሱ ግን ፋሉ እዚህ ድረስ የሚመጣው ይታወቃል። ለማንኛውም እሺ፣ ለመሲ ደውልላት። እንዴ ለምንድን ነው የምደውልላት? ምናልባት ተጎድቶ ከሆነ እንድታየው ብዬ እኮ ነው። እያዘንሽለት ባልሆነ? ኧረ እኔ እያዘንኩለት አይደለም፣ ያው የወደቀው ነው ወደደቀ የተባለ የኔን ውጤ ማለትሽ ነው። ሰው ለካ በዚህ ሁኔታ ውስጥ ነው መቀለድ እና መሳቅ ይችላል። እንደ ዛሬ ስቄ ማቅ አይመስለኝ። ለማንኛውም አሁን ደውልላት። እሺ ዴቭ ግን አሁን ፖሊስ ጋር መሄዱ አስፈላጊ ነው? ሌላ አማራጭ አለ መሲ? ምን ላድርግ? ከጠፉ እኮ ሰዓት ገና ነው እንዳይሉም ብዬ ነው። ያው ፖሊስ ጋር ማመልከት የሚቻለው ደግሞ ከ48 ሰዓት በኋላ አይደል? እሱማ ልክ ነሽ፣ ግን ማመልከቱ ይቅርና ምናልባት ሊሄዱበት ይችላሉ ብለሽ የምታስቢው ቦታ ካለ ንገሪኝና ወይ እዛ እንፈልጋቸው። የሚሄዱበት ቦታ የት ሊሆን ይችላል? ያው መሲ ግን ወንድምሽን አንድ ቀን ስላላገኘሽው ብቻ እንደዚህ ትሆኛለሽ ብዬ አላስብም። ቆይ ምንድን ነው እየተፈጠረ ያለው? ምን ልንገርህ? እኔ እንጃ። ምናልባት ሊጎዳው ይችላል ብለሽ የምታስቢው ሰው ካለ ወይ የተጣላው ሰው ምናምን ካለ? ኧረ የለም። ቆይ ቤታቸው ያለችው ልጅ ሊፈልግ ወጣ ነው አይደል ያልሽኝ? አዎ። ልጅቷን ደግሞ ይወዳታል ብለሽኛል። እና የሁለቱ ግንኙነት ችግር ያለበት ወይንም እሷ የሚያስቸግራት ሰው ያለ ይመስልሻል? ዴቭ፣ እኔ ምንም አውቀው ነገር የለም፣ አታስጨንቀኝ። ቆይ ልጅቷ ማን ናት? ያለፈ ታሪኳስ? ውይ ዴቭ፣ ደግሞ እስኪ ከኔ ጋር ስትሆን እንኳን አንዳንዴ ፖሊስነትህን እርሳ። እኔ እኮ እንደ ቤተሰብ ችግራችን እንድትካፈል ነው እንጂ የጠራው እኮ እንጂ እንድትመረምር አይደለም። በጣም ይቅርታ፣ ያው ልምዱ ሆኖብኝ። ሁልጊዜ እንደዚህ ይቅርታ አልኩሽ እኮ መሲ። ማን የደወለው? ቃል ወንድሜ ደወለ። አንቺው እንዴት ነህ በይው። ቃልዬ ደህና ነህ? የት ነህ? ቆይ የት ነው ያለኸው? ልምጣ? እኔ የምልህ ቃልዬ፣ ማንም ጫፈን አልነካህም አይደል ወንድሜ? የት? ቤት? እሺ እሺ፣ መጣሁ። ለምንድን ነው ማንም ጫፈን ያልነካህም ያልሽው? ያወቅሽው ነገር አለ? ሊጎዳቸው የሚችል ሰው አለ? ውይ ዴቭ፣ ይሄው በቃ አይለቀህም እኮ መሲ። ስራዬ እኮ ነው። እንዴት በአንድ ጊዜ ተወልትኝ ትችላለሽ? ስራና የግል ህይወትን መለየት ስትችል ያኔ ፍቅረኛ ይኖርሃል። የኔ ፍቅር ምን ማለትሽ ነው? የኔ ፍቅር ምን ማለትሽ ነው? እሺ ከጠብቂ ቢያንስ አብረሽ ልምጣ መሲ። ትዝ ይልሻል ለመጀመሪያ ጊዜ እዚህ ቤት የመጣሽ ቀን? አሁን ራሱ ያንን ቀን እየደገምን ያክል እየተሰማኝ ነው። ልዩነቱ አሁን ይበልጣል። ሁለታችንንም ነው እያባረረን ያለው። እኔ የምልህ ለመሲ ደውለህ ነገርካት ሄዳ እንድታየው? ተይው እባክሽ፣ ምንም አይሆን። ኧረ ተው፣ ምን ይታወቃል? ክፉ ሰው ቶሎ አይሞትም ሲባል አልሰማሽም? አትቀልድ፣ እኮ የምሬን ነው። እሺ ደስ ይበልሽ። ደውልላት።
ወይ ቃል እየመጣሁ ደርሻለሁ። ሰው ላኪና ደህና መሆኑን አረጋግጬ። ምን ሆነ? በጠርሙስ ጭንቅላቱን ብዬው ማለት ያው ምን መብራሪያ ያስፈልገዋል? በጠርሙስ ጭንቅላቱን ብዬው ወደቀ። እሺ አንተ ደህና ነህ አይደል? እኔ በጣም ደህና ነኝ። ባይሆን ባልደረባሽ መጎዳቱን ደውዬና አረጋግጬ። እጹብስ? ሁለታችንም ከሌላው ጊዜ በተሻለ በጣም ደህና ነን። እሺ መጣሁ። እንግባ አይደል? አዎ እንግባ። እናንኳኳና ደብቁን እንበል። ኧረ አንተ ልጅ በሳቅ ወዲና ቆስልኩ። እየሳቀ ነው ሲያወራኝ ነበረው። ቆይ ሰው ጎዳም ብሎ መሳሳቅ አለ እንዴ? ምንድን ነው የተፈጠረው? አልገባኝም። እስኪ ቆይ ይበልጣል ጋር ልደውል። ሄሎ አቡሽ፣ መሲ ትናንት እኮ ፖሊስ መጣ ብለሽ ከነገርሽኝ በኋላ ይበልጣልን ነግሬው ከቤት ወጣ። ግን መልሶ አንቺ ጹብ ልታስለቅቂ ነው ብሎ ተጠራጥሮ ተመልሶ ገባ። ምንድን ነው ቆይ አሁን የምትቀባጥረው? ቆይ ለምን ትናንት አልነገርከኝም? ያው ችግር እንዳይፈጠር ፈርቼ። ይኸውልህ አንተም እንደ ይበልጣል አስቸጋሪ ጸባይ እያመጣን ያለው። አረ እንደዛ አይደለም። ይኸውልህ ለማንኛውም አሁን ይበልጣል ቤት ሂድና ይኸው። ምን ሆኗል? አላቅም ተጎድቷል መሰለኝ። ከማን? በፖሊስ? አይደለም ስልክ አላነሳ ስላለኝ ነው። ያን ያክል ከባድ ነገር እንኳን አይመስለኝም። ለማንኛውም ቤት ሂድና ይኸው። እሺ ፖሊስ ካልሆነ ታዲያ ማን ሊጎዳ ይችላል? ሰውዬ ቆይ ምንድነው ችግር? ፖሊስ እንዲይዘ ፈልጋል እንዴ? ምንድነው አስሬ ፖሊስ ፖሊስ የምትልብኝ? እንደዛ ሳይሆን ሌላውን ወሬቶ እና ቤቱ ሄዳ አይተኸው ከዛ ደውልልኝ። ግን ሰው ችግርና ስቃይ እንደዚህ ስካራርግ ይለቅበታል እንዴ? በጣም ሳቅና በጣም እንጂ እኔ እንዳልኩሽ እንደዛሬ ስቄ አላውቅም። እኔ ራሱ እንደዚህ ከሳሽ በጣም ቆየሁ። ከንፈርሽ ላይ ምንድን ነው ያለብሽ? ምን አለብኝ? እኔ እንጃ ቆሻሻ ነው መሰለኝ። የቱ ጋር? ቆይ ላንሳልሽ። እናንተ ቆይ ምን ሆናችሁ ነው? ምን ሆነን? ምንም አልሆንም። ከንፈሯ ላይ ቆሻሻ አይቼ ላንሳላት ብዬ። እኔ እያልኩኝ ያለው ከቅድም ጀምሮ በስልክ ሳውራችሁ ተሳሳቁ ነበረ። ቆይ ምንድነው የሆናችሁት? አልገባኝም። ቆይ ለመሳስቅ አንቺን የግድ ማስፈቀድ አለብን እንዴ? አንተ ያማሃል እንዴ? እኔ እኮ ከቅድም ጀምሮ ምን ሆነ ነው ብዬ ስጨነቅ ነው የነበረው። በጣም ደህና ነኝ። አንተ ቀለብ ምነው ዝም አልሽ? የምትናገሪውን ተናገሪና ከክፍሌ ውጭ ነው። ትዝ ይልሃል ልጆች ሆነን ጫፍህን እንዲነኩ አይደለም
በክፉ አይናቸው ራሱ እንዳያው አልፈቅድላቸውም ነበር። እንደውም ትዝ አይልም ያ እንኳን ቻቻ የሚባለው በቅጥነቱ ፓስታ ያለ ሙድ የምንይዝበት ምን አድርጎ ነበር እንደዛ ነስር በነስር ያደረኩት? እኔ እኮ ግርም የሚለኝ አቅሙን ራሱ ከየት እንደማመጣው። ያኔ እንኳን ሰክሮ ስለነበረ ነው። እና ባይሰክር ኖሮ ያሸነፈች ነበር ነው? አይ እሱ እንኳን አንቺ የሚዋዛ አይደለሽ እኮ ታዲያ። ደስ ሲል ወንድምና እህት መሀል በስተመጨረሻ ሰላም ወረደ። እኔም ግን ወንድሜን ማግኘት አለብኝ። ይበልጣል ያለ ምክንያት አይደለም የዳኒን ፎቶ ያሳየኝ። ስለዚህ ወንድሜ መጥፋት ውስጥ የይበልጣል እጅ አለበት ማለት ነው። ሄሎ ጽፍ። ሄሎ ዴቭ፣ የወንድሜ መጥፋት ውስጥ የይበልጣል እጅ ያለበት ይመስለኛል። እንዴት እንደዛ አልሽ? ፎቶ ልኮልኝ ነበር። ፎቶ ልኮልኝ ነበር ስትይ? ታሪኩ እንኳን ረጅም ነው። እሺ በአካል ስንገናኝ በደንብ ትነግሪኛለሽ። እሺ ግን ምን? ፖሊስ ጣቢያ ወይም ደግሞ ሰው የሚበዛበት ቦታ መገናኘት የለብንም። ስለዚህ ቤት መምጣት ትችያለሽ። እሺ በቃ ነገ ጠዋት እመጣለሁ። እሺ ጽፍ፣ ሰላም አምሽ። እሺ ደህና አምሽ። ሙሽሪት ቤሎ ደግሞ የተስማማሽ ትመስያለሽ። ወይ ረስቼው ለካስ አልቀየርኩት። ኧረ ቁጭ በይ እንዴ፣ ቀስ ብለሽ ትቀይሪያለሽ። እኔ እንዲሁ ውጥር ብለሽ ስለነበር ፈገግ እንድትይ ብዬ ነው። በጣም ይቅርታ ተጨንቄ አንቺን ማስጨነቅኩሽ አይደለም? ኧረ አልተጨነቅኩም። ደግሞ ቢሆንስ ምን ችግር አለው? ቤተሰብ አለናል እንዴ? ቃልንም ቢሆን በእኔ ምክንያት አንገላተውት። ባይሆን እሱን ልክ ነሽ። አንድ ወንድሜ እኔ እኮ እዛ ድረስ ይመጣል ብዬ አልጠበቅኩም ነበር። መምጣቱ በጣም አስገርሞኛል። ቢሆንም እንደዛ ማድረግ አልነበረብሽ። ቆይ የሆነ ነገር ቢሆንስ ነው? ልክ ነሽ። በጣም ይቅርታ። ይኸውልሽ ይበልጣል አንቺ ሲል ምንም ነገር ሊያደርግ ይችላል። ቃልአብ ግን እኔን ለማዳን እዛ ድረስ ይመጣል ብዬ አላሰብኩም ነበር። ቢሆንም እንደዛ ማድረግ አልነበረብሽ። ቆይ አንድ ነገር ቢሆንስ? አሬ ሴጣን ጆሮ ይደፈን። እንደዛ ይባል። ይኸውልሽ እጹብ ይበልጣል አንቺን ስለሚወድሽ ምንም ነገር ሊያደርግ ይችላል። ወንድሜ ግን በጣም ይቅርታ። ከሆነ በኋላ ይቅርታ ምን ያደርጋል? አታስቢ። ከዚህ በኋላ በእኔ ጉዳይ ቃልአብ ጣልቃ እንዲገባ አላደርግም። እውነት ወንድሜን ይንሳይ ትበያለሽ እንዴ? ደግሞ ምን ነው ስታስቢ? ቆይ እኔ አንቺ ሞተሽ ወንድሜ ይትረፍ ምን ይመስልሻል? ያው ምንም ቢሆን የኔ ጉዳይ ነው። በይ እንዲህ በቶሎ አትደናገጭ። እኔ ለማንኛውም ስቀልድ ነው። እሺ ብቻ ልጅ አጠገቤ ማድረግ እየጎዳኝ ነው ያለው። እጹብና ቃልአብ በጣም ሳይቀራረብ አንድ ነገር ማድረግ አለብኝ። ለነገሩ ልክ ናት። በእኔ ምክንያት የሌላ ሰው ህይወት መበላሸት የለበትም። ለማንኛውም ይሄንን መከረኛ ልብስ ልቀይር።
አትረግጭኝ። ታዲያ አንተ ምን እያደረክ ነው? ምግብ እያቀረብኩኝ። ነግቷል እንዴ? አዎ። ለምን አልቀሰቀስከኝ? ደክሞሻል እኮ ትንሽ ረፍት አለ። ብታይ ስቃዥ ነው ያደርኩት። አይዞሽ ቀስ እያለ ይለቅሻል። ታዲያ ቆይ ምንድነው ስታንጓጓ የነበረው? ምን እያደረክ ነው? ነገርኩሽ እኮ ምግብ እየሰራው ነው። ማ አንተ ምግብ ሰርተህ? ሞዬን አልቀመሽም ለካ እስካሁን አይደል? መቼም ይጣፍጣል አትለኝም አይደል? ከቀመሽ በኋላ ካንተ ውጪ ሌላ ምግብ አልቀምስም ብለሽ ነው የምትይው። እንደውም ሲመስለኝ ያንተ ምግብ ከቀመስኩ በኋላ ከዚህ በኋላ ምንም አይነት ምግብ አልበላም የምል ነው የሚመስለኝ። እሱን ከቀመሽ በኋላ ብናወራ ይሻላል። ያ መቼም ጾም ከመዋል ይሻላል። የኔ መቤት መመጻደቁን ትተው ቢነሱ አይሻልም? እሺ እንዴት ነው? ይጥማል አይደል? ሁሉ ቀን ስራ አለኝ እንዳትይኝ እንጂ ያው ይኸው ገና እያጣጣምኩት ነው። ቢጥምሽ ነው እንደዚህ እያጣጣምሽ ያለው። ምን መሰለህ? ምንድን ነው? ምንድን ነው? ምን ሆነሽ ነው? እንዴ ምንድን ነው? ወይኔ ሆዴ! አንተ ምንድን ነው? መርዝ ነው እንዲያበላኸኝ? እንዴ ምንድን ነው የምታወሪው? እንዴ ምንድን ነው? አንተ ሆዴን በጣም እያመመኝ ነው። ምንድን ነው ያደረክበት? ቆይ ልትገለኝ ነው እንዴ? እጹብ ከልብሽ ነው? ሆዴን እየወጋኝ ነው እያልኩ እኮ ነው። ቆይ መርዝ ነው እንዲያበላኸኝ? እንዴ ማለት እኔ የምለው ጫውን ግን ከየት ነው የጨመርከው? እንዴ እጹብ ምንድን ነው ነገሩ? ኧረ ወይኔ ሆዴ! ሆዴ! ቆይ ከነጩ ዕቃ ውስጥ ነው እንዴ ጨው የጨመርከው? የምን ነጭ ዕቃ ነው? አዎ ከነጭ ዕቃ ውስጥ የሆነ ጨው ጨምሬያለሁ። ምንድን ነው አልገባኝም ነገሩ። እንዴ አንተ የአይጥ መርዝ እኮ ነው ውስጡ ያለው። ምን እያልሽ ነው? ለምንድን ነው የምትበላው? ያው መርዝም ከሆነ አብረን። ቆይ እውነት እኔ ብሞት አብረኝ ልትሞት ነው? እየቀለድሽ ነው? ቆይ አንተ ስታስበው እንዴት ነው ኪችን ውስጥ የአይጥ መርዝ የሚቀመጠው በእቃ ውስጥ? ምን አይነት ቀልድ ነው የምትቀልጂው? ለማንኛውም ግን ምግቡ በጣም በጣም ነው የሚጣፍጠው። ምን ደስ አይል። አኩረፈ መሆኑ ነው። እንደውም አንተ ብላ። ሄሎ ይበይ፣ እንዴት አደርክ? ደህና ነህ? አዎ እኮ ትናንት ስልክ አልሰራ ሲለኝ አብሽ ላኩልህ። አሁን እንዴት ነህ? ተሻለ? እጹብ? አዎ ቤት ነች። ይኸውልህ
እኔ የቻልኩትን ሁሉ ሞክራለሁ። ግን ደግሞ አንተ ለተወሰነ ጊዜ ከዚህ አካባቢ ራቅ ብለህ መጥፋት አለብህ። አሁን ላይ እጹብ ብቻ ሳትሆን ቃላብም ቢሆን ነገሩን በቀላሉ የሚያየው ይመስለኛል። ቆይ ይበልጣል ዝም ልንል ነው? ታዲያ ከዚህ ውጭ ምን ማድረግ እንችላለን? ምን ማለት ነው? ቆይ እስኪ ገልሽ ነው እንደምንጠብቀው? በእኔ ምክንያት ብዙ ችግር ውስጥ እንደገባህ አውቃለሁ። እኔ ስለኔ አይደለም። ይገባኛል እኮ እኔም ባንተ ቦታ ብሆን ኖሮ አንተ ያደረግከውን ነገር ነበር የማደርገው። ቆይ ይበልጣልን እንደዚህ የምትፈሪበት ምክንያት ማወቅ ይችላል? ቃል እንደማሳዝንህ እኮ አውቃለሁ። ከትላንት ጀምሮ እኔን የሚጠቅሙ ነገሮችም ስታደርግ እንደነበር አውቃለሁ። ከዚህ በፊት ያልኩሽን እያሰብሽ እንደሆነ ይገባኛል። ከዚህ በፊት አብረሽኝ እንዳትበይ፣ ከዛ ደግሞ አሁን ላይ ለአንቺ በጠዋት ተነስቼ ቁርስ ስሰራ ግራ እንደምትጋቢ ያውቃለሁ። ለዚህ ደግሞ በጣም ይቅርታ። እንደዛ የምታደርገው በራሄል ሞት ውስጥ የመሰረት እጅ እንዳለበት ስለምታስብና የኔም ህይወት እንደዛ እንዳይሆን ስለምትፈራ እንደሆነ አውቃለሁ። ለጊዜው መሰረትና ሪችን እርሻቸውና ይቅርታ አድርጊልኝ። ከዛ ከዚህ በኋላ ምን ማድረግ እንዳለብን እናስብ። ቃል የኔ ጣጣ ውስጥ በጭራሽ እንድትገባ አልፈልግም። ትናንትና ቃል ገብቼልሻለሁ። ወንድምሽን አብረን እንፈልገዋለን። ይበልጣልንም የስራውን እንሰጠዋለን። ሄሎ፣ እሺ እየመጣው ነው። ወዴት ነው? አታስብ፣ ቅርብ ቦታ ነው። እሺ ማንን ነው የምታገኘው? እሱን አሁን ልነግርህ አልችልም፣ ግን ደህንነቴ ሊጠብቅልኝ የሚችል ሰው ነው። አዲሱ ፍቅረኛዋ ጋር እየሄድሽ እንዴ? ቆይ ምን ያህል ብትወደው ነው የእሷን የሁሉ ችግር ረስታ ከሱ ጋር እንደዚህ? ነገሩ ምን አገባኝ? መሲ እባክሽ ስልኩን አንሺው። ቆይ ኩርፊያሽ እንዲለቅሽ እኔ ምንድነው ማድረግ ያለብኝ? ግቢ ጹብ። እንዴት ዋልሽ? አረፍ በይ እስኪ። እንዴት ነህ ሳጅን? አለሁኝ። የሚበላ ቁርስ ነገር ይዤ ልምጣ? አይ አያስፈልግም፣ አሁን በልቼ ነው የመጣሁት። እውነትሽን ነው? በእውነት አትቸገር። እሺ። እና ምን ነበረ ተፈጠረ ያልሽኝ? ትላንት ይበልጣል ቤት ሄጄ ነበር። ለምን? ወንድሜ እንደሚያገናኘኝ ነግሮኝ። ቆይ እሱ እንዴት አድርጎ ነው ወንድምሽ የሚያገናኝሽ? እሱን አላውቅም። ፎቶ አሳየኝና ወንድሜን ማግኘት ከፈለኩኝ ግዴታ እሱ ጋር መሄድ እንዳለብኝ ነገረኝ። ከዛ እኔም ሄድኩ። ፎቶ ያሁን ነው ማለት አንቺ ጋር እያለ የተነሳው ፎቶ እንዳይሆን? አይ አይደለም። እስኪ ፎቶውን አሳይ። እሺ። ትልኪልኛለሽ? በደንብ አይዋለሁ። እሺ። እኔ የምለው ሳጅን በፎቶ ማግኘት እንችላለን እንዴ? እንግዲህ የቻልነውን እንሞክራለን። እሺ። ቆይ ግን እሱ ቤት ከሄድሽ በኋላ ምን አለሽ? ወንድሜን ማግኘት ከፈለኩ አብሬው እንድኖር ጠየቀኝ። ከዚህ በኋላ በድጋሚ እንዳታገኙ። አረ በጭራሽ አላገኘሁም። ባይሆን ለኔ የቤቱን አድራሻ ትሰጪኛለሽ?
ለምን? ሌሎች መረጃዎችም ስለሚኖሩ ያው ቤቱ ሄጄ። ቆይ እንዴት አድርገህ? በድብቅ። እንደሱማ በፍጹም አይሆንም። አንተንም ይገላል። አይ ምንም አልሆንም። ሰውየውን ስለማታውቀው እኮ ነው። ነፍሰ ገዳይ ነው። ያው የሰውን ነፍስ ማዳን ደግሞ የኔ ስራ ነው። ቆይ ግን መቼ ነው የምትሄደው? ዛሬ ማታ። በቃ እሺ፣ እኔም አብሬህ እመጣለሁ። በፍጹም አይሆንም። ለምን? ያንቺ መኖር ጥቅም የለውም። እኔ በቃለሁ። ያው ምንም ቢሆን ካንተ የተሻለ ቤቱን በደንብ አውቀዋለሁ እኮ ብዬ ነው። ነገርኩሽ፣ አይሆንም። ባይሆን አንቺ አሁን ወደ ቤት ሂጂ፣ እኔም ወደ ስራ የምሄድበት ሰዓት ነው። ተነሽ እንሂድ። እንዴት ዋልክ? ደህና ዋልሽ? እጽ ቤት ሄዳ ነው። እኔ እንጃ። እንዴ ትናንትናና ከትናንት ወዲያ ጠፋሽ ብለን እንደዛ ያዙ ይልቀቁኝ ስትልናል ነበር። ዛሬ ምን ተፈጥሮ ነው? ታዲያ አንቺን በተራሽ ያዙ ይልቀቁኝ ልትይ ነው? ይኸውልህ እዚህ ሶፋ ላይ ተጋድመ እየዋልክ ቃላት ቀምትሰነጣጥቅ ወይ ትምህርት ተማር ወይ ደግሞ ስራ እንጀምር። ታለም እስኪ አንቺ ጋር ስራ ፈልጊልኝ። ይኸውልህ እኔ እርቦኝ ሳልበላ ነው የመጣሁት። አትጨቃጨቀኝ። ትበላለህ? አይ ይቅርብኝ። ምን ነው እንደ ህፃን ልጅ ምግብ አልበላም በማለት ኩርፊያ ያለ ገልጽ ነው? አረ እንደሱ አይደለም። ጠዋት የበላሁት ምግብ እስካሁን አልተፈጨም። ለዛ ነው። ይሄን ያክል ምን ብበላ ነው? መቼም የምሰራው ምግብ እኮ ታውቂያለሽ። አንቺ አልነግርሽም። እና ቁርስ የሰራው አንተ? ለእኔም ስራ አለኝ ሳትይኝ ቶሎ ከፊት ይዞር ልበል። ቃላብ ቁርስ ሰራ? ማይታመን ነው። ቆይ ለመጨረሻ ጊዜ መቼ ነበረ ቁርስ የሰራው? አዎ እኮ ለሪች ነበር የሚሰራላት። አሁን ደግሞ ለጹብ። ካሰብኩት በላይ በጣም እየተቀራረቡ ነው ያሉት። የሆነ ነገርማ ማድረግ አለብኝ። ምን ዳኒ ምን ሆነ? እሺ መጣው። እርግጠኛ ነኝ ከወንድሟ ጋር የሚያገናኝሽ የሆነ ነገር አለ ማለት ነው። እሷንም እንደ ራይል ልትገያት አልፈቅድልሽም። ቃል እንዴ ምን ነው ደነገጥ? አይ መሲ መጣች መስሎኝ ነው። እንዴ እና ብትሆንስ? ያው ድንገት ክፍሌ ስትገባ ድሮ እኔ ነበርኩ እዚህ ክፍል መምጣት የማይፈቀድልኝ። አሁን ደግሞ መሲ ሆነች። እንደዛ ማለት እኮ አይደለም። እሺ ለማንኛውም ቆይ ለምንድን ነው ሳሎን ምግብ አቅርበህ የተውከው? ወይ አልበላህ ወይ ከድና አላስቀመጥከው እንዴ? መሲ የለችም እንዴ? መታ ነበር እንዴ? ሳትበላ ሄደች ማለት ነው።
እሺ አሁን ለማንኛውም ና እንብላ። እሺ መጣሁ። ደግሞ ምን ተፈጥሮ ነው? ዳኒ ደህና ነህ? ወይኔ ጉዴ! በጣም ትኩሳት አለው እኮ። ምንድነው ማድረግ ያለብኝ? ሄሎ አቡሽ፣ ይኸውልህ ለማስታገሻ ምሬን ገዝተህለት ና። እሺ ዳኒ። እሺ ወስደሃለሁ። አንተ በጣም ጎበዝ አንበሳ ልጅ ነህ። እሺ ደህና መሆን አለብህ። ለራስህ ስትል ደህና መሆን አለብህ። ሄሎ አንተ ያማል እንዴ? ስለምን ሆስፒታል ነው የምታወራው? ሆስፒታል አይደለም። ይኸውልህ አለቃ ራሱ መስማት የለበትም። አሁን ሀሳብ መጫወት እንደ ተመድኃኒቱን ገዝተና ቶሎ በል። ዳኒ አይዞህ እሺ። ምን ነው? እንጃ በሀሳብ ሄድክ ብዬ። አይ ምንም እንዲሁ። ተናደህብኛል እንዴ? ቆይ ለምን? ምናልባት ቅድም ስለሄድኩኝ ጉዳት እንዳይደርስብሽ ነው እንጂ እንደፈለግሽ መሆን ትችያለሽ። ቆይ ለምንድን ነው የምናደደው? እንደዛ ከሆነሽ ይሄ በሆነው ባልሆነው መጨነቅ የለብሽም። እንደፈለግሽ መሆን ትችያለሽ። እሺ ለማንኛውም አሁን የምሄድበት ቦታ አለ እና ትንሽ መምሸት የማይቀረው ቅር አይልም አይደለ? የምሄድበት አምሽቼ ማታ ያው አስፈላጊ ስለሆነ ማብራራት አይጠበቅብሽም። እንደፈለግሽ መሆን ትችያለሽ። አንቺ እንዴት ራስሽን ከአደጋ መጠበቅ እንዳለብሽ ታውቂያለሽ። ልጅ አይደለሽም። ስለተረዳኝ አመሰግናለሁ። ታዲያ ለምን እንደዚህ ትናደዳለህ? ማንን እንደምታገኝ ምን እንደምታደርግ አይመለከተኝም። ብቻ ቃል የገባህላትን ቃል ትፈጽማለህ። ወንድሟን አገኝላታለሁ።
ትፈልጊያለሽ እዚህ? በሩን የምንከፍትበት ተመሳሳይ ቁልፍ ይዣለሁ። ፍጹም ለምንድን ነው እኔ የምልሽ የማትሰሚው? ታዲያ ቆይ እሺ ቤት ተቀምጬ ምን አደርጋለሁ? ይኸው እንደውም የማግዝበት ነገር ተገኘ። እንዴ ቆይ እሱ በዚህ ምን ትሰሪያለሽ? አንተ ራስህ እዚህ ምን ታደርጋለህ? ምን ፈለክ? ሽጉጡን አውርደው። ቃላብ ማለት እሱ ነው። አውቀዋለሁ። የመሲ ወንድም ነው። ግዝ ልታረግ መጣ። ግን እኮ እኔ ቃላብና መሰረት ቤት ተጠግቼ ነው የምኖረው። መሲ ቤት? አዎ መሲ ቤት። ትታወቃላችሁ እንዴ? ቆይ አዲሱ ፍቅረኛሽ ነው? ታዲያ ይበልጣል ምን ትሰራላችሁ? እረሱ ፍቅረኛ አይደለም ፖሊስ ነው። ቆይ አንቺ ከመሲ ጋር ትተዋወቂያለሽ እንዴ? ቆይ ከአንተ ጋር የት ነው የምትተዋወቁት?
ካለን ቀረቤት አንፃር አንዳንድ ጉዳዮች ያገናኙናል። ባለፈው ፖሊስ ጣቢያ እየሄድኩኝ አንተ ነህ ደውለህ ነገርካት ማለት ነው? ቆይ ምንድን ነው የምታወሩት? እኔ ምንም እየገባኝ አይደለም። ቆይ ቃላብ አንተ ለምንድን ነው እዚህ የመጣኸው? እሱ ባንድ ጊዜ ውጭ መነጋገር እንችላለን? የምንፈልገውን መረጃ አግኝተናል። ውጭ እጠብቅሻለሁ እጹብ። እሺ አሁን ምን እየተፈጠረ እንደነበረ ንገሪኝ። አንተ ልጠይቅህ እንጂ ቆይ ምንድን ነው እየተፈጠረ ያለው ነገር? የጠየቅኩሽን ብቻ መልሽልኝ። አልገባኝም። ቃላብ እየተከታተልከኝ ነበር አይደለ? ይበልጣል ቤት ለዛውም ከዛ ሰውዬ ጋር ምን እየተፈጠረ እንደነበረ ንገሪኝ ያልኩሽ ነው። እንዴ ቆይ አንዳንዱ ነገር ለአንተ ማሳወቅ አለብኝ እንዴ? ንገረኝ። ተከተለኝ ነው የመጣኸው? የምርሽን ነው? ቆይ ትናንትና ምንም አይመለከትም ብለሽ ምን እንደተፈጠረ ታስታውሻለሽ አይደል? ውለታህን ለማስታወስ ከሆነ አታስብ፣ አረሳሁትም። ውለታዬን እያስታወስኩሽ አይደለም፣ ግን አሁንም አደጋ ውስጥ እንዳለሽ እየነገርኩሽ ነው። እኔ ከፖሊስ ጋር ነኝ፣ ምንም አልሆነም። እንደዛ ነው? እንደዛ ከሆነ መልካም የምርመራና የፍቅር ጊዜ ይሆንልሽ። እሺ የፍቅር ጊዜ ጀምሯል እንዴ? ቆይ ምንድን ነው እየተካሄደ ያለው ግን? ቆይ ቃላብ ስለምንድን ነው የሚያወራው? አሁን እኮ አጠገብሽ እንዳልደርስ አስፈራርቶኝ ነው ሄዱ። ሲመስለኝ ባንቺና በኔ መካከል የሆነ ግንኙነት ያለው መስሎታል። እባክህ እሱን ተወው፣ የማይጨበጥ ጸባይ ነው ያለው። ስለሚወድሽ ነው እኮ። ማለት ምን ማለት ነው ደግሞ ይሄ? ማለትማ በቃ ይወድሻል። ለማንኛውም ውስጥ የነካካናቸውን እቃዎች አስተካክለን መውጣት ያለብን ይመስለኛል። እንግባ። እሺ ችግሯ ምንድን ነው? ለምንድን ነው ከኔ ይልቅ እሱን ያመነችው? ቆይ ፖሊስ ጣቢያ መሄዴን ለመሲ የነገራት ፖሊሱ እሱ ከሆነ አሁን ይበልጣል ቤት አብረው ሄደው መረጃ ለማጥፋት ሊሆን ይችላል ማለት ነው። ስለዚህ የእጹብ ወንድም ጉዳይ ውስጥ ይበልጣል ብቻ ሳይሆን እጹብ አሁን መሽቷል ብዬ ነው። ነገ በደንብ ባንቺና በመሲ መካከል ያለውን ግንኙነት ትነግሪኛለሽ። የሚጠቅምህ ከሆነ ችግር የለም እነግርሃለሁ። ይጠቅመኛል። በይ ደህና ደሪ። እሺ ደህና ደር። እጹብ ለቃላብ እኔና አንቺ ምንም አይነት ግንኙነት እንደሌለን በደንብ ንገሪልኝ። እኔ እኮ ነግሬሃለሁ። እሱ ዝም ብሎ ነው የሚቀባጥረው። ቢሆንም ከስንት ወንጀለኛ ጋር ሰሯሯጥ ሙሉ ሰውዬ በአንድ አፍቃሪ ጉድ መሆን አልፈልግም። በይ ደህና ደሪ። የነገ ሰው ይበለን። አሜን። ቆይ ምን እየሆንኩኝ ነው? አሁን መፍትሄ ላይ ነው ትኩረት ማድረግ ያለብኝ። በድጋሚ ተመልሼ ወደ ይበልጣል ቤት መሄድ አለብኝ። ከዛ እነሱ ያገኙትን መረጃ አገኛለሁ። ከዚህ በኋላ የሚሆነው በተቻለ መጠን እጹብን ከይበልጣል ከፖሊሱና ከመሲ ማራቅ ነው። ቶሎ ይህንን ማድረግ አለብኝ። ቃል
አንቺ ነሽ እንዴ? ቀላብ የለም? አዎ ቅርብ ሰዓት ወጣ። እሺ እራት ላቅርብልሽ? አይ ይቅርብኝ። ምን ነው አሞሻል እንዴ? ደህና አይደለሽም? መሲ ምንድነው ፊትሽ ራሱ እኮ ልክ አይደለም። የተፈጠረ ነገር አለ? መሲ እኔማ እኮ ተናደህ ልጠጣ ሄድክ መስሎኝ ነበር። ለምን እናደዳለሁ? ቆይ ለምንስ እጠጣለሁ? ያው አንተ ለኔ ጥሩ ነገር እያደረክልኝ፣ እኔ ደግሞ በምላሹ የሚያናድድ ነገር እያደረኩ ስለሆነ። አንድ ቀን ስለ ግል ህይወት አናወራም፣ በሌላኛው ቀን ደግሞ ስለ ግል ህይወትሽ ካላወራሽኝ ህይወትሽ ውስጥ ካልገባው ልሻለኝ። አንቺ ልክ ነሽ፣ እኔ ነኝ ግራ የገባው ሰው። አንተ እኮ ጥሩ ሰው ነህ ለኔ። ያው መጀመሪያ አካባቢ ሳይክ መጥፎ ሰው መስለኝ ነበር። በጥቂት ቀርቤ ሳይ ግን ጥሩ ሰው መሆንን ተረድቻለሁ። ታዩ እስኪ ጥሩ ሰው መሆን እንኳን ታይ። እውነት ከልቤ ነው። አፍሽ ነው እንጂ ልብሽ አያምነኝም። አይ ማለቴ መጀመሪያ አካባቢ በጣም ግራ አጋብታኝ ነበረ። በኋላም ግን ትንሽ ካወቅኩ በኋላ ለኔ የምታስብልኝ መልካም ሰው መሆንን ተረድቻለሁ። ታዲያ ቆይ ወንድምሽን አብረን እንፈልገው ብዬሽ ለምንድን ነው ፖሊሱ ጋር ሄድሽው? ይኸውልህ ቃል የፈለገ ቢሆን ከኔና ካንተ እሱ ይሻላል። ምንም ቢሆን ደግሞ ፖሊስ ነው። ፖሊስ ወይንስ ፍቅረኛሽ ስለሆነ? ቆይ ስለምን ፍቅረኛ ነው የምታወራው? ሰሞኑን ስልክ የምታወሪውና ባለፈው ያገኘሽው እሱን አልነበር? አዎ፣ ግን ደግሞ ምንም የተለየ ጉዳይ የለንም። በቃ ስለ ወንድሜ ብቻ ነው ያወራነው። እውነት ስለ ወንድምሽ ብቻ ከሆነ ወንድምሽን እንደማገኝልሽ ቃል እገባልሻለሁ። አንቺ ደግሞ ከሱ ጋር መገናኘትሽን አቁሚ። እንደዛ ማድረግ አልችልም እኮ። ለምን? አንተን አደጋ ውስጥ መክተት ስለማልፈልግ። ከሱ ጋር መገናኘት ስለምፈልግ ብታይ ይሻልሽ። ከልቤ እኮ ነው። ቆይ እኛ ምን አለን? እሱ ቢያንስ ፖሊስ ነው። ቆይ እንደምታስቢው ጥሩ ፖሊስ እንዳልሆነ ብነግርሽስ? ይሄ ደግሞ ምን ማለት ነው? ነው ልነግርሽ አልችልም። ግን ደግሞ ለኔ ይበልጣል መረጃን የሚሰጣቸው እሱ ነው። ምሳሌ እኮ ለምን እንደዛ አልክ? ነገርኩሽ እኮ ዝርዝሩን ልነግርሽ አልችልም። ታዲያ ቆይ ያለ ምክንያት እንዴት ሰው ላይ እንድፈርድ ትመክረኛለህ? እሱ እውነት እንዳልሽው ለሱ ምንም የተለየ ስሜት ከሌለሽና ለኔ ቦታ ካለሽ እሺ በይኝና ከሱ ጋር ያለሽን ነገር አቁሚ። ነገርኩህ፣ ያለ በቂ ምክንያት እንደዛ ማድረግ አልችልም። እንደዛ ነው? አዎ፣ አንተ እንዲሁ ስለመሰለ ብቻ እሱን ማጣት አልችልም። የወንድሜ ህይወት ደግሞ በሱ እጅ ነው ያለው። እሺ ይቅናሽ። በእኔ ምክንያት ስንት ችግር ውስጥ መግባት ሳያንስ አሁንም ደግሞ እንዴት ችግር ውስጥ ካልገባው ብለህ ድርቅ ትላለህ። ሲቀጥል ደግሞ ለሁሉም ችግሮች መፍትሄ ውስጥ ያለው ዴቭ ጋር ብቻ ነው። ታዲያ ለምንድን ነው ይሄን ያክል እሱን የምጠላው?
ቃል ወንድሜ እባክህ የሆነ ነገር በለኝ። አልተሻለህም? እኔ አንተ ምንም እንድትሆንብኝ አልፈልግም። ደግሞ እኮ እንደዚህ የሆንኩት እኮ ገና በልጅነት የኃላፊነት ላይ ስለወደኩኝ ነው። አንተን ለማስተማር ስል እኮ ነው። ለምን አትረዳኝም ወንድሜ? እባክህ ተነሳና ደህና ነኝ፣ ምንም አልሆንኩም፣ ተሽሎኛል በለኝ። አንተ የሆነ ነገር ስትሆንብኝ እኮ ዓለም በሙሉ ነው የሚጨልመው። ቃል ወንድሜ አልተሻለህም? ደህና ነኝ፣ ተሽሎኛል። ምን እየሆንኩ ነው? መሰረት እና ይበልጣል ያላቸው ግንኙነት ምንድነው? ምንድነው ግልጽ ያልሆነልኝ ነገር? ስራ ብቻ ነው ወይንስ ሌላ ነገርም አለ? ዴቭ አንቺ ነሽ እንዴ? አለ እንዴ? ከኔ ውጭ ቤት ቁልፍ ያለው ሰው አለ? ምን ሆነሻል? አይ ምንም። ስራ ላይ ነህ እንዴ? በጠበጥኩ? አይ ጨራርሻለሁ። ሳይሽ ልክ ስላልመሰልሽ ነው። ትንሽ ጥሩ ስሜት ላይ አይደለም ያለሁት። አንተ ጋር ረፍ ልበል ብዬ እኮ ነው የመጣሁት። ጥሩ አድርገሻል። በዛው የሚጠጣ ነገር ይዘህልኝና እሺ? ድንዝዝ ማለት ነው የምፈልገው። መሰረት ከማስበው በላይ በወንጀል ተጨማልቀሻል። ቃላት በቃ ጊዜ ሳይረፍድ ወይ ጹብን ወይ መሰረትን መምረጥ አለብኝ። እኔ ቆንጆ
እዛው ቀድቻ መጣሁልሽ። ኧረ ቀስ በይ ተወኝ በእናትህ ልጠጣበት። ምን ሆነሻል? ጨምርልኝ። ቆይ ምንድን ነው የሆንሽው? ተወኝ በእናትህ ልጠጣበት። ምናልባት ውስጥ ያለውን አቃጥሎ ካስወጣልኝ። እስኪ ወጣልሽ ጠጪ። ምን ነው የሚወጣልኝ? ገንዘብ፣ ልብ፣ ኩላሊት፣ ደም። ስለምንድን ነው የምታወሪው? አንዳንዴ የምትሰራው ነገር በሙሉ እርባና ቢስ ሆኖብህ ያውቃል። እና ስለምን ኩላሊት፣ ልብ፣ ደም ነው የምታወሪው? ንግድሽን ትተሽ ሕክምና ጀመርሽ እንዴ? ምነው ሕክምና በተወንኩኝና ቁስሌን ባከምኩት። ለእኔ ብትነግሪኝ እኮ ቢያንስ ትንሽ ቀለል ይልሽ ነበር። በአንተ የሚታከም ቁስል አይደለም። ታዲያ በማን ነው? ወንድሜ፣ አንድ ያለኝ ቤተሰቤ ወንድሜ። መሲ እባክሽ አታስጨንቂኝ። የሆንሽውን ነገር ንገሪኝና በጋራ መፍትሄ እንፈልግ። አሁን ሁሉም ነገር ረፍዷል። ምንም አልረፈድም። አይ በጣም ረፍዷል። እጄ ላይ የብዙ ሰው መሲ ምን ሆነሻል? ቆይ ምንድን ነው የሆንሽብኝ? ደም። የምን ደም? አይታየም እንዴ? እኮ ደም በደም ሆኗል። ስለምን ደም ነው የምታወሪው? ይኸው እንጂ እኮ ደም በደም ሆኗል። ስለምን ደም ነው የምታወሪው መሲ? ይኸው እስኪ እጄ እኮ ደም በደም ሆኗል። እሺ በቃ እሺ። አንቺ ብቻ ተረጋጊ በቃ ተረጋጊ።
መሲ አንቺ መሲ ተነሽ ምንድነው? ያው ነግቷል ብዬ ነው። ተነሽ። ታዲያ ነጋ እንደሆነስ? ያው ስራ አብረን ስለምንወጣ አብረን እንሂድ ብዬ ነው። እኔ ወደዚህ ማለት ተወኝ፣ ተኛበት። ሀሳብሽ ታዲያ እዚህ ተኝቶ መዋል ነው እንዴ? ነው ምን ነው? ምንም። ያው እኔ ግን ልወጣ ነው። ታዲያ ሄዳ ቁልፍ አለኝ እኮ ምን ረስተው ነው? እሱም አለሽ አውቃለሁ። ታዲያ ምንድነው? እዚህ ቤት የሚመጣ ሰው አለ እንዴ? ለምን ነው እዚህ እንደሆነ ያልፈለግከው? ቃል አቤት። ትላንት አናደድኩ መሰለኝ። በጣም ይቅርታ። አይ አልተናደድኩብሽም። የሰውን ውሳኔ እኮ አከብራለሁ። እሺ ምን ነው የልትጂ ነው ደግሞ ፊትሽ ልክ አይደለም። አዎ ብዙ ነገሮችን እያሰብኩኝ ነው እና መረጋጋት አቃተኝ። ፖሊሱ ጋር ልትጂ ነው? አዎ። እሺ ጥሩ። ቀርበህ ስላላየሁ ነው እንጂ እኮ በጣም መልካም ሰው ነው። ለአንቺ ጥሩ ከሆነ በቂ ነው። ቆይ አሁን ውሳኔሽን አከብርልሻለሁ አላልክኝም እንዴ? እኔ እኮ ምንም አላልኩሽም። በቃ ስለለመደብኝ የጠየቁሽ። ለማንኛውም መልካም ቀን። ቆይ ለምንድን ነው በሁሉም ነገር ቶሎ የምትናደጂው? መች ተናደድኩኝ? የቀጠርካት ሳትመጣልኝ በፊት ልሂድልን ያልኩት። ለምንድን ነው እንደዚህ የምትቀኙ? ከጹብ ጋር ላስተዋውቅሽ ብዬሻለሁ። በስተመጨረሻም የምትመጣው ሴት ጹብ እንደሆነች አመንክልኝ። ስለዚህ ጉዳይ ካነሳሽ አይቀር በዚህ ዙሪያ ምንም የምትነግሪኝ ነገር የለም? ምን ማለት ነው? ስለየቱ ጉዳይ? እኔ እንጃ ብቻ ማወቅ ያለብኝ ነገር የለም? አልገባኝም። ቆይ ከምን ተነስተህ ነው እንደዚህ ያልከኝ ያለው? ትላንት ማታ ጠጥተሽ ስታወሪ የነበረው ነገር ሁሉ ልክ አይደለም። ማለት ለምሳሌ ሆድ ያባውን ብቅል ያወጣዋል አሉ እንዴ? እና ምን ሰክሬ ቀባጠርኩትን በሙሉ እውነት ነው ብለህ ልትይዘው ነው? ይኸውልህ ትሰማኛለህ? ጥፋትህን ለመሸፋፈን ስትል የሌለ ነገር አታውራ እሺ? ለማንኛውም ከጹብ ጋር የምታሳልፈው ጊዜ ጥሩ እንዲሆን እመኝልሃለሁ። ወዴት እየሄድሽ ነው ታዲያ መሲ? አሁንስ ምን ነው ሁሉም ነገር ፊቱን እኔ ላይ ያዞረ? እኔ አሁንስ ማበዴ ነው። ያ ልጅ ደግሞ እንዴት ሆነ? ሄሎ ዳኒ፣ እንዴት ነው? ተሻለው? መድኃኒቱን ሰጠው? እሺ እየመጣሁ ነው።
መሰረትና ይበልጣል አንድ ላይ ሲሰሩ እንደነበር ባገኘኋቸው ዶክመንቶች ምክንያት አረጋግጫለሁ። አዎ አብረው ይሰራሉ። ሌላውን ነገር ደግሞ አንቺ ከመጀመሪያ ጀምሮ እስከ መጨረሻ ድረስ ትነግሪኛለሽ። እኔ በሰዓቱ መስተንግዶ ነበር የምሰራው። ከዛ በመሃል ከመሲ ጋር ተዋወቅኩኝ። እሷም ይበልጣልን አስተዋወቀችኝ። በእርግጥ መጀመሪያ አካባቢ ሳቀው እንደዚህ አይነት ሰው አልመሰለኝም ነበር። እሷስ ታዲያ ስለማንነቱ አታውቅም ነበር? እንደ አጋጣሚ የሰርግ ቀን ከይበልጣል ሸሽቼ እየሄድኩኝ አንድ ቤት ውስጥ ገባሁ። ከዛ ቤት የመሰረት ሆነ። መሰረትና ይበልጣል የሚሰሩት ስራ ምን እንደሆነ ታውቂያለሽ? አብረው እንደሚሰሩ እንጂ ስራቸው እንኳን ምን እንደሆነ አላውቅም። ቆይ በወንድምሽ ጉዳይስ መሰረት ምንም ነገር ብላሽ አታውቅም? ያው እንደጠፋ ታውቃለች። ከጎን ሆናም ተጽናናኛለች። እሺ ይበልጣል ታዲያ ወንድምሽን በምን ምክንያት ሊያግተው ይችላል ብለሽ ነው ያሰብሽው? ምናልባት እንድታምኚው ብሎ ፎቶውን አሰርቶት እስከሆነ ሊሆን ይችላል። ውስጤ ግን እሱ ጋር እንዳለ ነው የሚነግረኝ እኮ። ቆይ ለምን ሊያገባሽ የፈለገ ሰው ወንድምሽን ለምን ይሰርቃል? እኔም እኮ እሱን ያልገባኝ። አሁን ያገኘናቸው መረጃዎች ምርመራውን ለመጀመርና እሱን በቁጥጥር ስር ለማዋል በቂ ናቸው። ግን ምን? በቅድሚያ ወንድምሽን ማግኘት አለብን። እውነት እሱ ጋር ከሆነ ሲታሰር ዳንኤል ሊያሸሹት ይችላሉ። እሱማ እና መሰረት በወንድምሽ ስርቆት ጉዳይ እጁ ያለበት ይመስልሻል? ኧረ ማለቴ ለምን ብላ ከይበልጣል ጋር ብዙ ስራዎች ይሰራሉ። ምናልባት ይህንንም ቆይ ወንጀል ውስጥ እሷም አለችበት እንዴ? እርግጠኛ አይደለሁም ግን ይመስለኛል። ቆይ አንተ ስለሷ በዚህ ልክ እንዴት አወቅ? ፍቅረኛዬ ናት። እውነት? ማለቴ መሲ እናንተ? በጣም ይገርማል። ዓለም ግን ጠባብ ናት። ሁላችንም አንድ ዙሪያ ውስጥ ተገኘን አይደል? እና ቆይ ፍቅረኛህን ነው ወንጀለኛ አድርገህ የምጠረጥራት? ባልፈልግም እሺ ቆይ አንተና ቃላብስ የምትተዋወቁት እንዴት ነው? ትላንት ስታየው ደግሞ አዲስ አልሆነብህም። ወንድሟ መሆኑን መሲ በፎቶ አሳይታኝ ነበር። ገባኝ። ግን እኮ ቃል የመሲ ፍቅረኛ መሆንህን አያውቅም። አላስተዋወቀችንም። ብዙ ቀን ግን አስተዋውቂን እያልኳት ነበር። አንድ ቀን ትተዋወቃላችሁ። በመጥፎ ሁኔታ እንደማይሆን ተስፋ አደርጋለሁ። አረ በስመ አብ! የምን መጥፎ ነገር ነው? እንግዲህ ስራዬ ጥሩን ብቻ ሳይሆን መጥፎውንም ነው የሚያስገምተኝ። ታዲያ ከቃላብ ጋር ምን መጥፎ ነገር ይኖራል? ቆይ ግን ትላንት ማታ ቃላብ ይበልጣል ቤት የመጣው ስለ ወንድምሽ ጉዳይ ብቻ ለማጣራት ነው? እና ሌላ ምን ሊሆን ይችላል? ከመሲ ጋር ባለኝ ግንኙነት የተረዳሁት ማንንም ሰው ማመን እንደሌለብኝ ነው። ማለት? ቃላብን ልትወጂው ትችያለሽ፣ ግን አትመኝ እኮ። ለምን? መሲና ይበልጣል ወንጀል ውስጥ ካሉ የወንድምሽ ስርቆት ላይም እጃቸው ይኖርበታል። ስለዚህ እዚህ ነገር ውስጥ ቃላብም ይኖርበታል ብለህ አሰብክ? አይታወቅም። እና ወንድሜን የሰረቁኝ መሲና ቃል ሊሆኑ? ኧረ በፍጹም! እንዴት ሆኖ? ዳንዬ አሁን ደህና ነህ አይደል? መድኃኒትህን በደንብ ስትወስድ ደግሞ በደንብ ደህና ትሆናለሽ። ሄሎ ሄሎ። አይደለችም፣ ተመልሼ እመጣለሁ።
መድኃኒትን በደንብ ውሰድ ጎበዙ ልጁን። እሺ ሄሎ ወይ ቃል ከዳንኤል ጋር ነው የምታወሪው? ማን ነው ደግሞ ዳንኤል? የእጹብ ታናሽ ወንድም። ምንድነው የምትቀባጥረው? ወንድሟን እንዳገትሽው አውቃለሁ። አንተ ልጅ ቤት መዋል ካበዛ ጊዜ ጀምሮ አይምሮ ተነካ መሰለኝ። ምን ነው ይሄ ድብቅ ቦታችሁን የማላገኘው መስሎሽ ነበር? አሁን አዛባርቅብኝ፣ ይልቅ ስልኩን ልዘጋው ነው። ዞሪ ዛሬ ደግሞ ቤት ማንም የለም እንዴ? ቆይ ቃል የት ሄዶ ነው? ቃል ወይም ዳዊት ይሆን የደበቁኝ ነገርማ አለ። ያለ ምክንያት እንደዚህ አይጠራጠሩም ነበር። እንደውም ልደውልላት። ዛሬ ሳንጣላ ሁሉንም ነገር በስርዓት ቁጭ ብለን ማውራት አለብን። አይነሳም። ቆይ ግን የት ነው ያለው? ቃላብ ቆይ እዚህ ምን ትሰራለህ? ለአንዴና ለመጨረሻ ጊዜ ነው የምጠይቅሽ። የእጹብን ወንድም ትመልሽላታለሽ ወይስ አሁኑ ነው ፖሊስ ልጥራ? ቃል ቆይ ምን እያልክ ነው ያለው? እየቀለድኩ አይደለም። አሁኑ ነው ፖሊስ የምጠራው። ቃላብ አንዳንዴ እህትህ መሆኔን ትረሳዋለህ ልበል? እህቴ ስለሆንሽ እኮ ነው ስህተትሽን እንድታርሚ እድል እየሰጠሁሽ ያለሁት። እድሉን ካልተጠቀምኩበት አሁኑ ነው ፖሊሶቹን እጠራለሁ። ታዲያ ለኔ ምን ለውጥ አለው? እኔ ብለቀውም ፖሊስ ብትጠራም እኮ ያው ዞሮ ዞሮ መታሰር አይቀርም። ዳዊት የተባለው ፖሊስ ያስፈታኛል ብለሽ ነው እንዲህ ዘና የምትይው እንዴ? ስለ ሁለታችን ግንኙነት ደግሞ እንዴት አወክ? ብራቮ ብራቮ። ግንኙነት እንዳላችሁ ማመንሽም አንድ ነገር ነው። የኔ ፍቅረኛ መያዝ እንደዚህ ይገርማል። ጭራሽ ፍቅረኛሽም ነው? ታዲያ ምንድነው አውቅ ያልከው? አሁንማ በደንብ ግልጽ ሆነልኝ። ፍቅረኛሽ አድርገሽ ስትጠቀሚበት ነበር። አይውልህ አዛባርቅብኝ። እሺ ልክ ነሽ። አሁን ስለሰጠውሽ እድል እናውራ። ዳንኤልን ለእጹብ ትመልሽላታለሽ ወይንስ? ሄሎ 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 እጹብ፣ ወንድምሽ ያለበትን ቦታ ሳላገኘው አልቀርም። ምን? የምርህ ነው? ታዲያ ቆይ እሺ የት ልምጣ? መምጣትሽ አስፈላጊ አይደለም። ያለበት ቤት አካባቢ ብዙ የታጠቁ ሰዎች አሉ። እና ቆይ ፖሊሶችን መጥራት አልችልም? ለዛ ነው የደወልኩልሽ። ተጨማሪ ኃይል ልጠራ። ማለት ጉዳዩን ፖሊስ እንዲይዘው ትፈልጊያለሽ? እንዴ ዳዊት፣ ይበልጣል በዚህ ሰዓት ችግር ይፈጥርብኛል ብዬ ማስብ ይመስላል እንዴ? በምንም አይነት መንገድ ይሁን ብቻ ግን ወንድሜ ይላገኝ። እጹብ፣ ይበልጣል አይመስልኝም ወንድምሽን ያገተው። መሰረትና ቃላብ መሰረትና ቃላብ እና ውሳኔሽ ምንድነው? እኔው ራሴ ወንድምሽን ለማስለቀቅ ልሞክር ወይንስ ጉዳዩ ለፖሊስ ሪፖርት ላድርግ? የፈለከውን ነገር ማድረግ ትችላለህ። እሺ አታስፈራራኝ። ጥሩ። እንደዛ ከሆነ አንቺም እስከምታስመልጩና ፖሊስ እስኪመጣ አልጠብቅም። ራሴ ገብቼ ወስደዋለሁ። ይኸውልህ ቃላብ እንዳትሞክረው፣ ጥበቆቹ አያስገቡም። እሱ ሞክሬ ባይው አይሻልም? ቆይ አንተ ልጅ ለምን ነው ሁሌ የማይመለከት ነገር ውስጥ እየገባ ራስን ችግር ውስጥ የሚከተው? እሱ አንቺን አይመለከትሽም። ቆይ አንተ ህፃን ልጅ ነህ እንዴ? ለአንተ ብዬ እንደዚህ አይነት ነገር ውስጥ እንደምገባ አይታየም? ለኔ ብለሽ ከገባሽ ለኔ ብለሽ ውጪ። ይኸውልህ ቃላብ እንደምታስበው ቀላል አይደለም። መታሰሩ ነው አይደል የፈራሽው? አታስቢ፣ ልጁን ብቻ ልቀቂ። ከዛ ለእጹብ ነግራትና ክስ እንዳትመሰረት ታደርጋለች። እጹብ ባትከሰኝስ ታዲያ ደህን የምናቀረው ይቀራል? ችግር የለውም። ለሱ የሆነ መንገድ አናጣ። ይኸውልህ እኔ ይሄ ብቻዬን የምወስነው ጉዳይ አይደለም። እንደዛ ከሆነ አንቺም በእኔ ህይወት ውስጥ ለመወሰን አትሞክሪ እሺ?
ምንድን ነው? እሺ ምን? አንተ ምንም አይነት ነገር ውስጥ አትገባም። እኔ ራሴ ጨርሰዋለሁ። እሺ አሁን ልቀቂ። እሺ ግን ደግሞ በምትኩ አንተ የምታደርግልኝ ነገር አለ። ምንድን ነው?